አቡነ ገብረ መንፈስ ቅዱስ። ውድ የተዋህዶ ልጆች፣ የዚህ ቻናል ተከታታዮች፣ ዛሬ ታላቅና ድንቅ ወደ ሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታላቅ ብርሃን ታሪክ እንወስዳችኋለን። እርሳቸው ምድራዊ ምግብን ያልተመገቡ፣ ከሰው ይልቅ ከዱር አራዊት ጋር ይኖሩ፣ በጸሎታቸው ምድርን የባረኩ፣ ዕድሜያቸው ከ500 ዓመት በላይ የኖሩ ታላቅ አባት፣ አንበሶችና ነብሮችን እንደ በግ ያዘዙ፣ በኢትዮጵያ ምድር ላይ የጽድቅና የቃል ኪዳን አሻራቸውን ያኖሩት ጻድቁ አቡነ ገብረ መንፈስ ቅዱስ። ለመሆኑ ይህ ታላቅ ጻድቅ ማን ነው? ከየትስ ተነሳ? እንዴትስ ወደ ኢትዮጵያ መጣ? እስከ ቪዲዮ ፍጻሜ አብራችሁን በመቆየት የጽድቅ ጉዞአቸውንና የተሰጣቸውን አስደናቂ ቃል ኪዳን እንድትከታተሉ ዲያቆን ቤተ ማርያም እጋብዛችኋለሁ። የዚህ ታላቅ ጻድቅ የቅድስና ታሪክ መነሻው ጥንታዊትና የብዙ ቅዱሳን መፍለቂያ በሆነችው በግብፅ ምድር ልዩ ስሟ ንሂሳ በሚባል ስፍራ የሚኖሩ በሃይማኖታቸው የጸኑ በምግባራቸው የቀኑ ስምዖንና አቅሌስያ የሚባሉ ደጋግ ክርስቲያኖች ነበሩ። እነዚህ ቅዱሳን ባልና ሚስት በምድራዊ ሀብትና በክብር የታደሉ ቢሆንም በአንድ ትልቅ ነገር ልባቸው ያዘን ነበር። እርሱም ማኅፀን የሚከፍት ስማቸውን የሚጠራ ልጅ አለመውለዳቸው ነበር። ለ30 ረጅም ዓመታት ያለመታከት በተስፋ ሳይቆርጡ ወደ እግዚአብሔር አለቀሱ። ዘመኑ ሁሉ በሐዘንና በእንባ የረጠበ ቢሆንም የልባቸውን መሻት ለሚያውቅ አምላክ አቤቱታቸውን ማቅረብ አላቆሙም ነበር። ነገር ግን እግዚአብሔር የቅኑን ሰው ጸሎት፣ የጻድቃንን እንባ ፈጽሞ አይንቅምና የልመናቸውን ምላሽ የሚሰጥበት ሰዓት ደረሰ። መጋቢት 29 ቀን ምድርና ሰማይ ደስ በሚያሰኝ ታላቅ የሰማይ ብስራት ይህ ታላቅ ብርሃን አቡነ ገብረ መንፈስ ቅዱስ ተወለዱ። ሕፃኑ በተወለደበት በጊዜው ቅጽበት ተፈጥሮን የሚያስደንቅ አእምሮን የሚያስጨንቅ ታላቅ ተአምር ተገለጠ። ይህ ሕፃን እንደ ሌሎቹ ምድራውያን ሕፃናት አልነበረም። ከተወለደበት የመጀመሪያ ሰዓት ጀምሮ ከእናቱ ከአቅሌስያ ጡት ወተት አልቀመሰም። ምድራዊ ምግብን ፈጽሞ ተጸየፈ። ይልቁንም ገና በሕፃንነቱ ከእናቱ ማኅፀን እንደወጣ እጆቹን ወደ ሰማይ ዘርግቶ እግዚአብሔርን እያመሰገነ በጾምና በጸሎት በመለኮታዊ ጸጋ ማደግ ጀመር። ይህ አስደናቂ ክስተት ለወላጆቹ ብቻ ሳይሆን ለንሂሳ ሕዝብ ሁሉ የታላቅ አምድ ክንድ የተገለጠበት ድንቅ እይታ ሆነ። ሕፃኑ ዕድሜው 3 ዓመት ሲሞላው የእግዚአብሔር መልአክ ቅዱስ ገብርኤል በታላቅ ብርሃን ተገልጦ ወደ እናቱ መጣ። ሕፃኑን ከእናቱ እቅፍ ወስዶ ወደ ቅዱሳን መፍለቂያዋ ገዳም አስቄጥስ ወሰደው። በዚያም በቅድስናቸውና በትሕትናቸው ለተመሰከረላቸው ለታላቁ አረጋዊ አባ ዘመደ ብርሃን አደራ ሰጣቸው። አባ ዘመደ ብርሃንም ሕፃኑን በደስታ ተቀብለው የመንፈስ ቅዱስ ማደሪያነቱን ተረድተው የወንጌልን ጥልቅ ምስጢርና የቅድስናን ጥብቅ ሥርዓት እያስተማሩ አሳደጉት። ሕፃኑም በእውቀት ላይ እውቀት፣ በጸጋ ላይ ጸጋን እየጨመረ ለዓለም ድንቅ የሚሆን የቅድስና መሠረት በዚያው በገዳም አስቄጥስ ተጣለ። ጊዜያት ነጎዱ። ሕፃኑ ገብረ መንፈስ ቅዱስ በቁመትና በጥበብ በጸጋና በቅድስና አደጉ። ዕድሜያቸው ለምንኩስና ማዕረግ ሲደርስ ከምድራዊ ክብርና ምቾት ፈጽመው በመራቅ የቅድስናውን አክሊል የከበረውን የምንኩስናን ማዕረግ ተቀበሉ። ነገር ግን ከዚህ የምንኩስና ስነ ስርዓት በኋላ
የእርሳቸው የቅድስና ጉዞ ከተለመደው የሰው ልጆች የኑሮ ዘይቤ ሙሉ በሙሉ ወጣ። መንፈስ ቅዱስ መራቸው። እርሳቸውም የታዘዙትን የጽድቅ መንገድ ተከተሉ። ፍጹም ብቸኝነትን፣ ፍጹም ተጋድሎን ፍለጋ ወደ አስፈሪውና ሰው አልባው በረሃ ተጓዙ። ከሰው ልጆች እይታ ማህበር ሙሉ በሙሉ ተለዩ። ለመሆኑ በዚህ አስፈሪ በረሃ ውስጥ ልብሳቸው ምን ነበር የሚል ጥያቄ በልባቸው ይመላለስ ነበር። ወዳጆቼ፣ የእርሳቸው ልብስ ከሰው እጅ የተፈተለ ጨርቅ ወይም ከእንስሳት ቆዳ የተሰፋ አልነበረም። ምድራዊ የሆነ አንዳችም ነገር አልለበሱም። ይልቁንም ፈጣሪ እግዚአብሔር ሰማያዊውንና አስደናቂ የሆነ ረጅም ፀጉር በሰውነታቸው ላይ አበቀለ። ልብሳቸውም ራሱ ሙሉ ሰውነታቸውን የሸፈነው እንደ ብርሃን የሚያበራው ይህ የሰውነታቸው ፀጉር ሆነ። በዚያ ዋጋ በሌለው በረሃ ውስጥ ምድራዊ ምግብና መጠጥ ፈጽሞ አላስፈለጋቸውም። ስጋቸው በጾምና በጸሎት ብዛት ከመቅጠሙ የተነሳ እንደ መንፈስ ቀለለ፣ እንደ መላእክት ሆነ። ለምድር ስበትና ለስጋዊ ፍላጎት አልተገዙም። ለዚህም ነው ስማቸው ገብረ መንፈስ ቅዱስ፣ የመንፈስ ቅዱስ ታማኝ አገልጋይ፣ በጥላው ስር የሚመላለስ ረቂቅ ሰው ተብሎ የተጠራው። ይህ ብቻ አይደለም። በሰው ልጅ ዘንድ አስፈሪና ጨካኝ የሚባሉት የበረሃ አራዊት በጻድቁ አባታችን ፊት ግን ፍጹም ታዛዥ ሆኑ። 60 አንበሶችና 60 ነብሮች፣ በአጠቃላይ 120 አስፈሪ የበረሃ አራዊት ሌሊትና ቀን በዙሪያቸው ከቧቸው ነበር። እነዚህ ክፉ አራዊት የጻድቁን የቅድስና ግርማ ሲያዩ ቁጣና ጭካኔያቸው ጠፋ። ፍጹም የዋሃን እንደሆኑ በጎች በፊታቸው ይንበረከካሉ። የእግራቸውንም ትቢያ ይልሱ፣ እንደ ጠባቂ ሰራዊትም ይከተሏቸው ነበር። ጻድቁ አባታችን ገብረ መንፈስ ቅዱስ ግን በእነዚህ አስፈሪ ሰራዊት ታጅበው ስለ ራሳቸው ምቾት አላሰቡም። ይልቁንም ሌሊትና ቀን በብርድና በሐሩር ሳይበገሩ ፊታቸውን ወደ ሰማይ አንስተው ስለ ዓለም መዳን፣ ስለ ሰው ልጆች ኃጢአትና መተላለፍ እንባቸውን እንደ ጎርፍ ያፈሱ ነበር። ዓለም በኃጢአት ስትጨማለቅ፣ እርሳቸው ግን በበረሃ ሆነው ለዓለም ምሕረትን ይለምኑ ነበር። የእግዚአብሔር ድንቅ ሥራ ግን በዚህ ብቻ አላበቃም። የጻድቁ አባታችን የቅድስና ብርሃንና የመንፈስ ቅዱስ ኃይል በአንድ በረሃ ብቻ ተወስኖ እንዲቀር የሰማዩ አምላክ አልፈቀደም። የጽድቃቸው ዜና ለዓለም ሊገለጥ፣ በተለይ ደግሞ ለተቀደሰችው ለተመረጠችው ለኢትዮጵያ ምድር ትልቅ በረከትን ሊሰጥ ወደደ። በዚያን ጊዜ አስደናቂ ነገር ሆነ። ምድራዊ መርከብ ወይም ሰረገላ ሳያስፈልጋቸው በሰማይ ከዋክብት መካከል እንደ ብርሃን በሚያበራ የብርሃን ደመና ተጭነው የአየር ላይ ጉዞ በማድረግ ወደ ቅድስት ኢትዮጵያ መጡ። ጻድቁ አባታችን በኢትዮጵያ ምድር እግራቸውን በረገጡበት በዚያን ወቅት በሀገሪቱ ላይ ነግሶ የነበረው ደገኛውና እግዚአብሔርን የሚፈራው ንጉሥ አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ እንደመጡ መንፈስ ቅዱስ መርቶ መጀመሪያ ያሳረፋቸው በታላቁና በረጅሙ የደብረ ዝቋላ ተራራ ላይ ነበር። ነገር ግን በዚያ ዘመን ዝቋላ ዛሬ እንደምናያት የቅዱሳት መነኮሳት መፍለቂያና የጸሎት ቦታ አልነበረችም። ይልቁንም ክፉዎች፣ ወንጀለኞች፣ የምቀኞችና የጨለመው ኃይል ማደሪያ ነበረች። ጻድቁ አባታችን ግን የቦታውን አስፈሪነት፣ የሰይጣንን ሴራ አይተው አልሸሹም። ይልቁንም በዚያ ስፍራ ላይ የጽድቅን ባንዲራ ለመትከል ታላቅና ከባድ ተጋድሎን ጀመሩ። እንግዲህ ወዳጆቼ፣ በሰው ልጅ የታሪክ ጉዞ ውስጥ እጅግ አስገራሚው፣ አእምሮን የሚያስደንቀውና ሰብአዊ ጥበብን ሁሉ የሚያልፈው ታላቅ ተአምር የሚጀምረው እዚህ ላይ ነው። ጻድቁ አባታችን ስለ አምላካቸው ፍቅር፣ ስለ ኢትዮጵያና ስለ መላው ሕዝብ ሁሉ ኃጢአት ሲሉ
በዚያ በዝቋላ ተራራ አናት ላይ በሚገኘው ጥልቅ ባህር ውስጥ ራሳቸውን ዘቅዝቀው በመግባት ለ100 ዓመታት ጸለዩ። 1 ዓመት አይደለም፣ 10 ዓመት አይደለም፣ 100 ሙሉ ዓመታት በዚያ ቅዝቃዜ ባህር ውስጥ ተዘቅዝቀው ኖሩ። ከባህር ውስጥ ሆነው ወደ ሰማይ እየጮሁ አምላኪ ሆይ፣ ፈጣሪ ሆይ፣ የዚህን ምስኪን ሕዝብ ኃጢአትና በደል ሙሉ ለሙሉ ካልማርክ፣ የምሕረት ቃል ኪዳን ካልሰጠኝ እኔ ከዚህ ባህር ፈጽሜ አልወጣም እያሉ ሌሊትና ቀን ተማጸኑ። ይህንን ፍጹም የሆነ ፍቅርና የላቀ ተጋድሎ ያየው መሐሪው እግዚአብሔር አምላክ የጻድቁን ልመናና እንባ ሰማ። መለኮታዊ ድምፅ ከሰማይ አውርዶ ወዳጄ ገብረ መንፈስ ቅዱስ ሆይ ስለ ጸሎትህና ስለ እንባህ ስል ሕዝቡን ምሬልሃለሁ አላቸው። ከዚህ ታላቅ የምህረት አዋጅ በኋላ ጻድቁ አባታችን ከ100 ዓመት ቆይታ በኋላ ከባህር ወጡ። በወጡም ጊዜ ስጋቸው አልቆ ደማቸው ደርቆ አጥንታቸው ብቻ ቀርቶ ነበር። ነገር ግን የሰማይ መላእክት በታላቅ ክብር ወረዱ። ሰማያዊ በረከትና መለኮታዊ ጸጋን አፍሰው ሰውነታቸውን አደሱላቸው። እንደ ፀሐይ የሚያበራ የብርሃን ልብስ አለበሷቸው። ከዝቋላ ታላቅ ድልና ተጋድሎ በመቀጠልም ጻድቁ አባታችን ጉዟቸውን ወደ ምድረ ከብድ አደረጉ። በዚያም የሰይጣንን ፈተና ውጊያ ድል ለመንሳት ለ7 ዓመታት ያህል መሬትን ሳይረግጡ በአየር ላይ ተንጠልጥለው በመጸለይ ሌላኛውን ተፈጥሮን የሚያስደንቅ ታላቅ መንፈሳዊ ተጋድሎ ፈጸሙ። በዚህም የኢትዮጵያ ምድር በደማቸውና በጸሎታቸው ቀደሷት። ወዳጆቼ፣ እግዚአብሔር አምላክ ለሚወዱትና ትእዛዙን ለሚጠብቁ ቅዱሳን ሁሉ በየማዕረጋቸው የክብር ቃል ኪዳን ይሰጣል። ለአባታችን ለገብረ መንፈስ ቅዱስ ግን የሰጣቸው ቃል ኪዳን እጅግ ረቂቅ፣ ወደር የሌለውና ታላቅ ነው። ይህ ቃል ኪዳን የጻድቁን የ100 ዓመታት የባህር ውስጥ እንባ፣ የአየር ላይ ተጋድሎና ፍጹም ቅድስናን ያረጋገጠ ሰማያዊ ውል፣ የሰማይና የምድር ጌታ የቅዱሳን አምላክ ልባዊ ተጋድሏቸውን አይቶ ፊቱን በምህረት ወደ ጻድቁ አባታችን በመመለስ በግርማው እንዲህ አላቸው። ወዳጄ ገብረ መንፈስ ቅዱስ ሆይ ስለ ስሜ መከራን የተቀበልክ ታማኝ አገልጋይ ነህና ዛሬ የማይታጠፍ የማይለወጥ ታላቅ ቃል ኪዳን እሰጥሃለሁ። የአንተን ስም ጠርቶ የተማጸነው በምድር ላይ መታሰቢያህና ዝክርህን ያዘከረውን በስምህ ለተራበ ምስኪን እንጀራ ያበላውን ለተጠማው ለደከመው ቀዝቃዛ ውሃ ያጠጣውን ያዘነውና የተጨነቀውን ሰው በስምህ የረዳውን ሁሉ እኔ በሰማያዊ መንግሥቴ እምርልሃለሁ። ይህ ብቻ አይደለም፣ አንተን የወደደውና ስምህን ያከበረውን ሰው እስከ 7 ትውልድ ድረስ ካለው መከራ የነፍስ ቅጣት እምርልሃለሁ፣ ከሲኦል እሳት እታደገዋለሁ። ይህ እንዴት ያለ ታላቅ ምሕረት! እንዴትስ ያለ ድንቅ ፍቅር ነው! ወዳጆቼ፣ የጻድቁ አባታችን የቃል ኪዳን ዋና ማረፊያና የጸሎት አጥር የሆነችው ቅድስት ሀገር ኢትዮጵያ ይህንን ውለታ ዛሬም አልረሳችም። በዓመቱ በጥቅምት 5 ቀን ታላቅ መታሰቢያቸውን፣ በዓመቱ አጋማሽ መጋቢት 5 የዕረፍታቸውን በዓል በመላው ኢትዮጵያ አድባራትና ገዳማት በታላቅ ድምቀት ታከብራለች። ሕይወታቸው ሁሉ ተአምር፣ ጉዟቸው ሁሉ ጽድቅ የነበረው ታላቁ ጻድቅ በዚህ ምድር ላይ የፈጸሙት ተጋድሎ የሚጠናቀቅበት ሰዓት ደረሰ። ጻድቁ አባታችን ገብረ መንፈስ ቅዱስ ከሰው ልጅ አስተሳሰብ አድማስና ከተፈጥሮ ሕግ በላይ በሆነ ድንቅ አኗኗር በዚች አምባና መከራ በበዛባት ምድር ከ500 ዓመታት ሙሉ በሙሉ በቅድስናና በጾም በጸሎት ኖሩ። ዘመናቸውን ሁሉ ለእግዚአብሔር አስገዝተው ስለኛ ድህነት ሌሊትና ቀን ካለቀሱ በኋላ በመጨረሻው ዕለተ እሑድ መጋቢት 5 ቀን ምድራዊ ሩጫቸውን ፈጸሙ። ወዳጆቼ፣ የእርሳቸው ዕረፍት እንደ ሌሎች ፍጥረታት ቅዱሳን አልነበረም።
ስጋቸው በምድር አፈር ውስጥ አልተቀበረም። በስቅላትና በበሽታ አልደከሙም። ይልቁንም ልክ እንደ ነቢዩ ኤልያስና እንደ ጻድቁ ሄኖክ በታላቅ መለኮታዊ ምስጢር በነፍስና በስጋም ከዚህ ዓለም ተሰውረዋል። ስጋቸው በምድር ላይ ሳይበሰብስ ሳይፈርስ ዛሬም ድረስ በሕይወተ ስጋ በሰማያዊ ኢየሩሳሌም ይኖራሉ። ይህንን ትልቅ አባት የሰጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት፣ የማይታጠፈው ታላቁ ቃል ኪዳናቸው፣ ጥበቃ ምልጃቸው በሁላችን ላይ ይደር። አምላከ ገብረ መንፈስ ቅዱስ የመረጣቸው በቃል ኪዳን የታጠረችው ሀገራችን ኢትዮጵያ የተዋሕዶ ልጆች ከክፉ ነገር፣ ከበሽታ፣ ከጦርነት፣ ከጠላት ሴራ ሁሉ በጥላው ስር ይጠብቅልን። ውድ የተከበራችሁ ተዋሕዶ ልጆች ስለ ጻድቁ አባታችን ታሪኩን በአጭሩ ብናሰማችሁም የዛሬው መንፈሳዊ ዝግጅታችን ይህን ይመስላል። ይህ የቅድስና ታሪክ ልባችሁን ከነካው፣ መንፈሳዊ እርካታንና ተስፋን ከሰጣችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮመንት ላይ በማስፈር ፍቅራችሁን እንድትገልጹልን ጠይቃለን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች በሀገር ውስጥም በተለይም ከሀገር ውጭ በስደት በስራ ላይ በተለያዩ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ከሁላችሁ ጋር ይሁን። ይህንን መንፈሳዊ ቻናል በየዕለቱ ወደ እናንተ እንድናደርስ ለብዙዎች ሕዝበ ክርስቲያን መዳረስ አለበትና በእግዚአብሔር ስም በድጋሜ ጠይቃችኋለሁ። ቪዲዮውን ስትጀምሩ ላይክ አድርጉ። የሚሻሻሉ ሐሳብ አስተያየቶችም ካሉ ኮመንት ላይ እንድታሰፍሩ እጠይቃችኋለሁ። አምላከ ቅዱሳን ከሁላችሁም ጋር ይሁን።